أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ومن الناس من يتخذ من دون الله أندادا ومن الناس من يتخذ من دون الله أندادا يحبونهم كحب الله والذين آمنوا أشد حبا لله ولو يرى الذين ظلموا إذ يرون العذاب أن القوة لله جميعا وأن الله شديد العذاب. إذ تبرأ الذين اتبعوا من الذين اتبعوا ورأوا العذاب وتقطعت بهم الأسباب. وقال الذين اتبعوا لو أن لنا كرة فنتبرأ منهم كما تبرؤوا منا كذلك يريهم الله أعمالهم حسرات عليهم وما هم بخارجين من النار. السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معاكلوشنا. دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس يستمر ቆይቷል። دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ በሐዲስ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። ቁርአንን ብናይባቸው ይሁን ለከመመኛቸው ምልከታዎች መካከል አነሰቀል ቁርአኒ አንደኛው ነው። ቁርአንን አንዱ ክፍል ሌላውን እንዴት ይመግባል በሚል መነጽር ቁርአንን ማጥናት ማለት ነው። በጣም ነው የሚገርማችሁ ባይዘይ ቁርአን በቃ እንዴት የሚመጋገብ ማለት ቁርአን ጁዝኢ መጽሐፍ አይደለም ማለት መሰላችሁ። የሆነችን የቁርአን ክፍል ወስጄ ብቻ ቁርአንን እረዳለሁ ማለት አይቻልም። ሐታ አንድን እንኳን ኮንሰፕት ለምሳሌ ተቅዋ አላህን መፍራት የሚልን ኮንሰፕት ወይም የመጽሐፍ ባልተቤቶች አህለል ኪታብ የሚልን ጽንሰ ሐሳብ ወይም ደግሞ ዩስር ገርነት እስልምናን ማጥናት በመፈልግ ገርነት የሚለውን ጽንሰ ሐሳብ والله የፈለጋችሁትን ነገር ተወዱ። እነዚህን ሁሉ ጽንሰ ሐሳቦች ሁሉ ለመረዳት አይደለም የቁርአንን ክፍል ወስጄ አይደለም ቁርአን ውስጥ ካሉ ከ1000 በላይ ጽንሰ ሐሳቦች መካከል አንዷን እንኳን ወስጄ ለመረዳት የሆነውን ፓርቱን ብቻ ሱረቱል በቀራ ላይ ያለውን ብቻ ወይም እሱን ትቼ ሱረቱል ኢምራን ላይ ያለውን ብቻ ወይም እሱን ትቼ ሱረቱ ጣሃ ላይ ያለውን ብቻ ወስጄ ልረዳ ብል ግራ ነው መጋባው። ሙሉ የሆነ መረዳትን ቁርአን አልረዳም። ቁርአን ሁሉ ጊዜ አንዱ ክፍል ሌላውን ክፍል የሚመግብ ነው። ኦኬ ለምሳሌ አንድ በጣም ሲምፕል የሆነ ምሳሌ ልስጣችሁ። ወይሉል ሊልሙጠፊፊን ኢላ አላህ Subhanahu Wa Ta'ala ሙጠፊፍ ለሆኑ ሰዎች ወየውላችሁ። ምን ማለት ነው? ሙጠፊፍ ማለት የራሱን ሐቅ ወይም ከራሱ ጋር የራሱ ጥቅም ሲሆን በጣም የሚንገበገብ የሌሎች ጥቅም ጋር ደግሞ ጉዳዩ ሲገናኝ ገራገር የሚሆን በቃ ላላ የሚያረግ ሰው ማለት ነው ሙጠፊፍ ማለት። ኦኬ ለምሳሌ ሲመዝን ሊሆን ይችላል። ራሱ ሲመዝን እንደዚህ እቺ ምን ሆነች እንደዚህ ስኳራ በጣም ብሎ በቃ የሚበጠብጥ ማለት ነው። ግን ለሰው ግን ሲያስመዝን ምናምን
ደግሞ ችግር የለውም እንደፈለክ አድርጎ ምናምን የሚል ሰው ወይሉል ሊልሙጠፊፊን ተብሎ አላህ Subhanahu Wa Ta'ala ወየውለት ካለው ሰው ነው። ይሄ ሚዛን ላይ ብቻ አይደለም፣ በቃ ሁሉም የህይወት ፐርስፔክቲቭ ላይ ሁሉም የህይወት መስመሮች ላይ የሚገባ ጉዳይ ነው። ኦኬ ሙጠፊፍ የሚለው ተቃራኒ ቁርአን ላይ የቱ ጋር ነው የተጠቀሰው ብዬ ዞር ብዬ ለማየት ሞክሬ ነበርና ብዙዎችን መጽሐፎችን ሳይ የተጥፊፍ ተቃራኒው አድል ነው ብሎ ነው የሚወስዱት፣ ፍትሃዊነት ነው ብሎ ነው የሚወስዱትና ቁርአን ላይ የአድል ተቃራኒው ዙልም ነው፣ በደለኝነት ነው፣ የፍትሃዊነት ተቃራኒ እዛው ሱረቱል ሙጠፊፊን ላይ አገኘሁት። ኢነል አብራራ ለፊ ናዒም ቢር የሚለው ነው የተጥፊፍ ተቃራኒው ቢር የሚለው ነው። ቢር ማለት ደግሞ ማለት ነው የራሱ ሐቅ ላይ ገራገር የሚያደርግ በቃ ገራገር የሚያደርግ ኦኬ ሰዎች በቃ ችላ ብሎ የሚያልፍ ሰዎች ድንበርም ሲያልፉበት ሐቁንም ሲያልፉበት ምናምን በቃ ችላ ብሎ ያልፋል ችግር የለውም ብሎ ከሰዎች ሐቅ ጋር ግን በተያያዘ በፍጹም የማይደራደር ሰዎች ሲበደሉ ሲያይ ሰዎች ሐቃቸው ሲነካ ሲያይ ግን በፍጹም የማያልፍ ማለት ነው። ለዛ ነው አላህ Subhanahu Wa Ta'ala ራሱን ሲገልጽ ሌላ ቁርአን አንቀጽ ላይ ይውትም እንዴት እንደሚገጣጠም ፐዝሉን ማለት ነው። ሁወል በሩ ረሂም ይላል ራሱን ሲገልጽ አዛኝና በር የሆነው ጌታ ነው። ምን ማለት ነው? አላህ Subhanahu Wa Ta'ala እኛ ባሮቹ ድንበር ስናልፍበት ስናምፀው በጣም በቃ ስናስቆጣው ምናምን ወንጀል ስንሰራ የሱ ሐቅ ስለሆነ ድንበር እየታለፈ ያለው ያው ገራገር ነው። ይመረናል፣ አንዳንዴ ዝም ብሎ በጀነት የሚያስገባናል፣ ይቀም ይለናልም፣ አይቆጣንም። አያችሁት? ግን የሰውን ሐቅ ለፍስኪ ለምን ካህዲ አይሆንም? ለምን ካፊር አይሆንም? ዱዓ ያረግ እንደሆነ ይመልስለታል። ሽፍቱም ቁርአንን እንዲህ ስናየው በቃ ይጣፍጣል፣ ይሁን በቃ ቴስት አለው፣ ወላሂ ኢንጆይ የሚደረግ ቴስት አለው። ስለዚህ ቁርአንን ማይቻ ወይም ቁርአንን ለመረዳት መንፈልግ ሰዎች እንደው እንሂድባቸው በጣም ከመመክራቸው እኔ በጣም ከጠቀሙኝ መንገዶች መካከል ነው ቁርአን እርስ በርሱ የሚመጋገብበትን መንገድ እየፈለጉ ቁርአናዊ ሐሳቦችን ለመረዳት መሞከር። ለምሳሌ አሁን ያሳያችሁን መመልከት እንችላለን። እናንተ ደግሞ እስኪ ፈለግ አድርጋችሁ ቁርአናዊ ሐሳቦችን እርስ በርስ እየለቃቀማችሁ ያቸው ተቅዋን ከበቀራ ጀምራችሁ ይጣላል። ለምንድን ነው ምን ኮንሰፕቶችን ለመነካካት ነው ተቅዋን ያነሳው? በቃ የሚገርም አይታችሁት በብዛት ማትሰሙት ዑለሞቻችን የማይናገሯቸውን ማዕናዎችን ከቁርአን ማግኘት ይችላልላችሁ። ሐታ ዓሊሞቻችን መሻይኾቻችን ለራሱ እንደው በቃ እንደው እንደ አንድ ተርታ ሰው ሐሳብ ነው ይሄ ሐሳብ ነው የሚሰጠው እንጂ እነሱን ለመናገር ለነሱ ምክር ለመስጠት ምናምን በቅቻ አይደለም ታውቁኛላችሁ ብልም ስላልሆንኩኝ ማለት ነው። እንደው ምን እንደምልከታ ቢሞክሩት ብዬ ማሰበው ነገር ነው። በጣም ነው ወላሂ የሚጣፍጡ ማዕናዎች ህይወታችንን ሊለውጡ የሚችሉ ሐሳቦች ከቁርአን መውጣት ይችላሉ ያስባለሁ። የዛሬው ቆይታችንን በዚህ እናበቃለን። ሰላም አለይኩም ወራህመቱላሂ ወበረካቱ።